መጥቻለሁ። አዎ ትሰሚያለሽ? መጥቻለሁ እናቴ መጥቻለሁ። አለን ዱቺ እንዴት ነው? ሰላም ሰላም፣ እንዴት ናችሁ ፍቅሮች? ሁላችሁም ከታች ያላችሁ ሰላም ብያለሁ። እሺ ወዳጆቼ፣ እኔም ወዳችኋለሁ ማይላቦች ሁላችሁንም። እሺ ሳሪዬ ትሰሚያለሽ? አውሪሽ ሚዩት አደረኩ። እንግዲህ ያው ኢሞሽን ሁኜ እንዳልናገር በጣም ራሴን መቆጣጠር እንድችል ነው። ሁላችሁንም እየደወሉ የሚያጽናኑኝ የሚሉኝ እኔ እዚህ ቦታ ላይ ባልገኝ ደስ ይለኝ ነበረ ባልናገርና ብተወው። ግን በጣም ትልልቅ ሰዎች፣ በጣም የማከብራቸው ሰዎች ስማቸው ስለተነሳ እንጂ ለእኔ ብዬ እንዳልመጣው እንድታቁልኝ። ግን ከኔ ጋር ያሉ እህቶቼ አብረውኝ ያሉ አብሬ ቆርሼ የበላሁትን ያከበርኳቸውን እህቶቼ እነሱንም ይቅርታ ለመጠየቅ ያስቀየምኳቸው ነገር ካለ በማወቅም ባለማወቅም ካፌ ያልወጣ ነገር ደግሞ ተናግረሻል ተብዬ ለተከሰስኩት ስሜ ለጠፋው እሱንም ለማጽዳት ነው የመጣሁት። በተረፈ ግን እኔ ምንም ስለ ራሴ መግለጽ አይገባኝም። እኔ እንዲህ ነኝ ብዬ መናገር አይገባኝም። ሙሉ የኢትዮጵያ ሕዝብም ሆነ ሙሉ የኢማራት ሕዝብ መንግስትም ምንም ያቀኛል። ይሄን ያህል እንዲህ ነኝ ብዬ ባልናገር ደስ ይለኛል። ምክንያቱም ሰው ስለ ሰው ሲናገር እኔ እዚህ አካባቢ ያላችሁ ሰዎች እዚህ ሀገር ስኖር በውሸት በወሬ ሰው በማጣላት ሚስጥር በማውራት ካንዱ በማጣላት አንድ ሰው የሚያቀኝ ሰው ካለ የሚያቀኝ ሰዎች ነው የሚናገሩት። ስለዚህ ስለ ራሴ እኔ የዚህ አመት 30 አመት ሲቀመጥ የሴት ጓደኛ እንኳን የለኝም። በሴት ላይ ጓደኛ እንኳን አብሬ የሚሄደው የለኝም። ሙናቲ እንደ ቤተሰቤ እንደ እህቴ ናት፣ ሳራ እህቴ ናት። ሌላው ነገር ግን በማስታረቅና በአንዳንድ ሰዎችን በእርዳታ ሁኔታ ጥሩ ምክር በማማከር ሰዎችን ጥሩ ነገር እንዲሆኑ ከማድረግ ውጪ ሰዎች አጣልቼ አላቅም። ከአንዱ ወደ አንዱ ወሬ በዚህ ስም የለኝም። እኔ እንዲያውም የሰው ምስጢር የሰው ገበና እኔ ጋር የተነገረ ወጥቶ ተገኘ ከተባለ አሁን እየመጣችሁ እዚህ። ስለዚህ በእውነቱ ምን እንደምል ራሱ ግራ ገብቶኛል። ምክንያቱም ነጭ የለበሰ ሰው ጥቁር ቀለም እንደመቀባት ነው የሆነብኝና ኤኒዌይስ ሁሉ ጊዜ ሀቅ ካለ ማስረጃ ካለ ጥሩ ነው ሁሉም ነገር። በዛ ማስረጃ እየተነጋገረ ሰው እውነቱ ይታወቃል፣ ሀቅ ያውቃል። እና ለዛ ነው እኔ አሁን ይግቡና እነ መሲ እነ ሙኒት የት አሉ? ገና ናቸው አልመጡም። ጁጂዬ እሺ ልደውልላችሁ ሳሪያ አንዴ። ሶልስ እየመጣ ነው። ሶል ማስገቡት እስኪ ከመጣ ጉቺ ሳሪዬ ሞዴሬተር አለሽ አይደለ? አለኝ። አዎ በቃሽ ማኔጅ አልኩት። እንግዲህ ያው ለዛሬ እኔ ሞዴሬተር የለኝም ግን ያው ችግር የለውም። የሚገባ ሰው ካለ አስገባለሁ። እሺ መጀመሪያ እነ ሙኒት የኛ ልጆች ይግቡና እኛ ራስ ማነች መሲ፣ ሙኒት፣ ፎዚ፣ ታሜ አልመጡም። ሳሪዬ እነሱ ሲመጡ እኮ ልጀምር ብዬ ነው። እሺ ቤተሰብ ሁላችሁ ሜምበር ሁኑ። ታፕ አድርጉላት፣ ኮፒ ሊንክ አድርጉላት። ረጅም ጊዜ ዘግታው ስለነበረ ታፕ አድርጉ፣ ኮፒ ሊንክ አድርጉላት። ሜምበር ያልሆናችሁ ደግሞ የቤቱ ሜምበር ሁኑ። እሺ ፍቅሮቼ ሁላችሁንም እሺ ሰላም ብያለሁ የኔ ወርቆች። ከታች ያላችሁ በአጠቃላይ መግባት የምትፈልጉ ሰዎች ደግሞ ሌትሚ ነው። በኋላ ይሻላል ጉቺ፣ አሁን ከጨረስን በኋላ ማስገባት ይሻላል። አይ እነ ሳሪ ምናምን እነ ሙኒት እነሱማ ይገባሉ። ከዛኛው እንትን ካልን በኋላ እንግዶቻችንን እናስገባለን።
ኧረ እኔ አልከፋም። እናንተን የመሰለ ቤተሰቦች ይዤ ከኋላዬ ከፊቴ እናንተ እያላችሁልኝ እኔ አልከፋም። እግዚአብሔር ይመስገን። ምንም በደረሰብኝ ነገርማ እዚህ መገኘት የተቀምጬ እንዲታዩ ነበረ። ጥሩ ቤተሰቦች ባላገኝ አይዞሽ እያላችሁ ጠዋት ማታ እየገባችሁ እያጽናናችሁኝ እግዚአብሔር ይስጣችሁ። እንዴት ናችሁ? ሳሪዬ ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን። እንዴት ጉቺ እንዴት ናችሁ? እንዴት ነህ ታዲያ? ሰላም ነው ወይ ጉቺ? ሁሉ ሰላም ናችሁ? እንዴት ናችሁ? አለሁልሽ። እንዴት ነህ? ሳሪ አልቅሳ እኮ አይኑ ያልጠፋ ነው አለ። አይ ነው ያው አይ እናቴ ይኸውልሽ ከባድ ጊዜ ነበር አይደል? እሱ የለዛ ነው። ለእኔ ከባድ አልነበረም። ማነው ብዬ እኮ ነው የማይለው። የማነው እሱ? ለእኔ ከባድ አልነበረም። ምክንያቱም እኔ እሱዬ ነኝ። እኔ እሱዬ ወንድ ነኝ። እኔ ስሚኝ፣ አንድ ነገር ልንገርሽ ሳሪዬ፣ ወንድ ነኝ እኔ። ቲክቶክ ላይ እንደዚህ መጀመሪያ አጣራለሁ። ስሜ ለምን ተነሳ ብዬ ነው የማጣራው። ገብቶሻል? ለምን ስሜ ተነሳ ብዬ ነው የማጣራው። ማን ያነሳው እንዴት ተነሳ ብዬ አጣራለሁ። ረዥም ጊዜ ቆይቷል። እኔ ወረት መስሎኝ ነው ዝም ያልኩት የነበረው። ሴቶችን የሚያጠቁ ሴቶች ናቸው። እዚህ ቲክቶክ ላይ ሴቶችን የሚያስለቅሱ ሴቶች ናቸው። ገብቶሻል? የሆነ የሚያስቀና ህይወት ሲኖርሽ የማያውቅሽ አይደለም የሚጎዳሽ፣ አጠገብሽ ያለ ሰው ነው የሚጎዳሽ። ሳሪ አሁንም ቢሆን አጠገብሽ ያለ ሰው ነው የሚጎዳሽ፣ ሌላ ሰው አይደለም። ተረድተሽኛል? እኔ በጣም የማዝነው የሚያሳዝነኝ ሴት ልጅ ወታ እንደዚህ ስትናገር ወተው ሰፖርት የሚያደርጉ ሴቶች በጣም ነው የማዝነው። እጅግ በጣም ነው የሚከፋኝ። በጣም ነው የማዝነው። ሳሪዬ አንቺ እኮ ለብዙ ሰው የምትበቂ ሴት ነሽ እኮ አንቺ። እኔ አውርቻለሁ፣ ያለሽበትን ጠንቅቅ ያውቃለሁኝ። እኔ የተጠየቅሽውን ነገር ማለት ነው ለድሃ ብታከፋፊው ለ50 ለ100 ሲንግል ማሞች የሚበቃ ብር እንጠየቅሽው። ይሄ ግልጽና ግልጽ ነው። ገብቶሻል? አንቺ አሁን ሰራተኛ ነሽ። ስራ ሰርተሽ ስንት ሰራተኛ ያለ ከታች ከአንቺ ስር ስንት ሰራተኛ አለ? ያንን ማየት አለብሽ። ባለትዳር ነሽ፣ ያንን ማየት አለብሽ። እኔ መስሚያ ይጥጥ ነው። አሁንማ የሆነ ቪዲዮ ሁሉ ሰርተዋል። ቪዲዮ ተሰርቶ አይቼው ደስ ብሎኛል። አይቼው ሩጫ የተመችቶኛል። ጉቺዬ ሩጫ የተመቸኝ የሆነ ቪዲዮ ተሰርቶ ሩጫው ተመችቶኛል። ሳርዬ ወዬ ወደኋላ ዞረች ነው ማሰብ ያለብሽ። ሳራ ምን ነበረች? ማን ነበረች? እንዴት ነበረች? ማንም አያውቅም እዚህ ቲክቶክ ላይ። አሁን ያለሽበትን ነው የሚያውቁት። ቲክቶክ ላይ አሁን ያለሽበትን ሁኔታ ነው የሚያውቁት። የማንም ወታ አወራች ሳራን ስም ጠራች ብለሽ ምንም ገና ብዙ ነገር ልትባይ ትችላለሽ። ገና ሴትዮዋ ከእኔ ልጅ ያላት ልትል ትችላለች። ከአንቺ ሳራ አንቺ ሴት ነሽ አይደለ? ሴትዮዋ ከእኔ ልጅ ያላት ብላ ልትመጣ ትችላለች። ልጇን ትቀበለኝ ልትል ትችላለች። ምንም የምታውቂው ነገር የለም። ገብቶሻል? ስለዚህ ኤአይ የማያውቅ እዚህ ጋር መጥቶ ፋራ ምናምን የሚል ኤአይ የማያውቅ ነው። ቮይስ ሜሴጅ በስነ ስርዓት መሰራት የሚችል ነገር ነው። ብዙ ነገር መሰራት ይችላል። እኛ አልነቃንም። ምንድነው ስራችን? እኛ ሴቶችን ማዋረድ፣ ትልልቅ ስኬታ አይሰማም። አሁን ይሰማል። ስልክ የሆነ ገብቶ አሁን ይሰማል። ይኸውልሽ ቲክቶክ ምን አለኝ ብለሽ የምታስቢ ከሆነ ማለት ወደ ኋላ የምትመለሽው ቲክቶክ ምን አለኝ ቲክቶክ ምን አሉኝ ብለሽ የምሳሽ እንደዛ ነው። እኔ መልስ አልመለስኩኝም። እንደማላቅ ተናገርኩኝ። ያለቀ ጃት ሴት ኤክስፕሌን ለማን ነው ኤክስፕሌን የማደርገው? ለምን አባቱ ብዬ ነው ቤተሰብ የምብት ነው። ጭራሽ በፍቅር ነው መኖር የምፈልገው። ጭራሽ ሚስቴን አክብር። ምክንያቱም የዋሸኋት ነገር የለም። ገብቶሻል ሳርዬ? እኔ አሁንም ቢሆን ማለት ነው ስታለቅሽ ደስ የሚለው ሰው አለ።
ስታለቅሽ የሚስቅ ሰው አለ። እነዛን አታስደስቺ። ገብቶሻል? ማንም ምንም አለ ከእናትሽና ከባልሽ ውጭ ማንም አንቺን የሚረዳሽ የለም። ልጆችሽ ራሱ ሲያገቡ ጥለውሽ ነው የሚሄዱት፣ ሌላ ሰው ወደው ማለት ነው። ስለዚህ እንደው በእግዚአብሔር ስም ይዤሻለሁ። አይዞሽ፣ ጠንካራ ሴት ሁኚ። ጠንካራ ሴት ነሽ አንቺ። ማንንም አትስሚ። ፊት ለፊት እኮ ማንም አይሰድብሽም እኮ አንቺን ማንም። ስለዚህ እኔ ብዙ ሄጃለሁ፣ መስመር ሄጃለሁ። እስቲ አሳውቅሻለሁ በቅርቡ፣ በውስጥ እናወራለን። እሺ፣ አመሰግናለሁ። ስለዚህ ለባልሽ ክብር፣ ለቤተሰብሽ ክብር አታልቅሽ አንቺ። ገብቶሻል? ምንም የሚያስለቅስ ነገር አለ? ምንም የሚያስለቅስ ነገር የለም። እኔ ምን እንደምልሽ አላውቅም። መልስ ባትመልሺ ደስ ይለኛል። ይሄ ቲክቶክ ማለት አንድ ነገር ልንገራችሁ። ቲክቶክ ማለት አንድ ትልቅ ቲክቶከር አሁን ለምሳሌ የሚሳደብ ሰው እንበል እንደ በሰበሰ ስጋ ነው። የበሰበሰን ስጋ ንብ አይከተለውም። ይሄን በደንብ ልብ ብላችሁ አስቡ። የበሰበሰን ስጋ ንብ አይከተለውም፣ ዝንብ ነው የሚከተለው። ዝንብ ደግሞ ወይ አትበላ፣ ወይ አትታረድ፣ ወይ አትተቀቅላ ሾርባ አትሆን። ስለዚህ ከንብ የሚገኘው ማር ዝንብ ጋር ስለሌለ ብዙ አታገኙም እዛ። እንደው በእግዚአብሔር ስም ይዣችኋለሁ። እናንተ ወንድሜ ቆይ አንዴ ልጨርስ እባክሽ። በኋላ ላይ ልታወራ ትችላለህ። ፕሊስ ይሄድም በኋላ ላይ አውራውሽ። እነሱ እኔ ልወጣ ነው። እኔ እወጣለሁ። እኔ ጨርሼ እወጣለሁ። አልቀመጥም እዚህ ጋር። ይቅርታ አልቀመጥም። ይቅርታሽ እናቴ። ይኸውላችሁ ሴቶች ተጋገዙ፣ ሴቶች ተጋገዙ። ልንገራችሁ እዚህ ጋር አንድ ሴት ወጥታ የአንድ ሰው አጥባ ከሰጣች ማለት ነው ያችን ሴትዮ ማለት ነው ከቲክቶክ አይደለም ከሶሻል ሚዲያ ማጥፋት ይቻላል። ተባበሩ እናንተ። አንዱ ነው። ብዙ ወንዶች፣ ብዙ መልካም ወንዶች ከጎናችሁ ናቸው። ብዙ ቲክቶከሮች ከእናንተ ጋር ናቸው። እኔ ብዙም አለፈልፍም። ሴቶች ተጋገዙ፣ ተባበሩ ላለኝ በጣም አመሰግናለሁ። ሳሪ ጠንካራውኝ። ሳሪ ሰላም ብያለሁ። ሁላችሁንም መልካም ቀን እመኝላችኋለሁኝ። ካበዛሁባችሁ ይቅርታ። ሳሪ አትልቅሽ ግን አንቺ። እሺ አሎ ሳሪ እንዴት ነሽ? ሰላም ነው አሎ። ሰላም ነው ወንድሜ አለሁልሽ። ሁሉ ሰላም አለን፣ እግዚአብሔር ይመስገን። ስልኬ ዋትሳፕ ምናምን ካለሽ እደውልልሻለሁ። የሆነ ነገር እነግርሻለሁ፣ ይጠቅማችኋል። እሺ፣ እናመሰግናለን። እሺ፣ ተጫወቱ እናንተ እንትን በሉ። ቻው። እሺ። ሰላም ሁላችሁም ጋይስ፣ ጉቺ፣ ሰኒ፣ ጁዬ፣ ሳሪ ሁላችሁም። ሳሪ እንዴት ነሽ? ማሬ እንዴት ነሽ? ሳሪ እኔ እኮ ደወልኩብሽ ትቀሰቀስኩሽ እንዴ? ተኝቼ ጌታ ነቅቼ አልነበር በጊዜ። ከዛ ተኝቼ መልሽ። ደህና ናችሁ? ሙሪትና መሲ የት አሉ? መሲ መንገድ ላይ ነበረች ከፎዙ ጋር ደውዬላቸው ማሚ እኔ እንጃ አላነሳችው። ጅዬ ለሙኒ ደውይ። ታሜ ዋልኩኝ። ለታሜም ደውያለሁ፣ ለሙኒትም ደውያለሁ። እነሱም ተኝተዋል መሰለኝ። ይሄ ሰዓት አሪፍ ነው። ኦልሬዲ 4 ተኩል ሆኗል እኮ